እንደዚሁ በከፍተኛ ስጋት እየተነሳ ነው ያለው። ዘ ኢኮኖሚስት ያወጣው ዘገባ እንደሚያመለክተው የአብይ አህመድ አገዛዝ ጦሩን ወደ ትግራይ አካባቢ በማስጠጋቱንና የማይቀር ጦርነት ሊኖር እንደሚችል ነው ዘ ኢኮኖሚስት ላይ የተዘገበው። ሰሜን ሸዋ ሙሉ በሙሉ ኔትወርክ ተቋርጧል። ስልክ የለ፣ ኢንተርኔት የለ። አብይ አህመድ በኮማንዶ በሜካናይዝድ የታገዘ ጥቃት ሊፈጽም እንደተዘጋጀ የተሰማ ነው። በአንዳንድ አካባቢዎች ጦርነቱ ተጀምሯል። ምናልባትም እስከ ግንቦት የግንቦት 4ቱ ምርጫ ከመካሄዱ በፊት አካባቢውን ከፋኖ በማጽናት ለምርጫ ጣቢያዎች ዝግጁ እናደርጋለን የሚለው የአብይ አህመድ እቅድ እንግዲህ ተግባራዊ ከሚሆንበት ምዕራፍ ላይ ተደርሷል። ፋኖች ደግሞ ባለፈው እንደተነጋገርነው አንድነታቸውን መስርተው አንድነታቸውን አጽንተው በአብይ አህመድ አገዛዝ ላይ ይሄ እንደባለፈው እስካሁን እንዳየነው ሳይሆን መሰረታዊ የሆነ ለውጥ ሊያመጣ በሚችል የወታደራዊ እንቅስቃሴ ውስጥ ሊገቡ በመጀመሪያው ምዕራፍ ላይ ይገኛሉ። ብዙ ነገሮችን እናነሳለን። ኢኮኖሚውን በተመለከተም ያለው ሁኔታ እጅግ አስቸጋሪ ነው። የአብይ አህመድ አገዛዝ ከዩሮ ቦንድ ስምምነት ሂደት ውስጥ መውጣቱ ተገልጿል። ይሄ ደግሞ ከፍተኛ ችግር እንደፈጠረበት ነው የሚነገረው። እሱ ከስኬትም አንፃር ይህንኑ ሂደት አንስቶ ነበረ። ነገር ግን ከሂደቱ መውጣቱን አበዳሪዎች እንደሚከሱት እየተገለጸ ነው የሚገኘው። ብዙ ነገሮችን እናነሳለን። እንደው ከወቅቱ ሁኔታዎች አንፃር መነሳት አለበት ብሎ እርሶ የሚያስቡት ሰሞኑን ከመጡ ጉዳዮች አንፃር እንደው ብጠቅሰው ብናገረው እፈልጋለሁ የሚሉት አጀንዳ ካለ እድሉን ልስጦትና እርሶን ላስቀድም። በጣም አመሰግናለሁ። በእኔ በኩል በጣም የሚገርመኝ ነገር በጣምም ደግሞ የሚያስቸግረኝ ነገር አንድ ሳምንት አንድ ነገር ደህና ይመስልና ወደፊት እንራመዳለን ስንል ሁለተኛው ሳምንት ላይ ደግሞ የበለጠ ወደኋላ እንሄዳለን እና አገሪቷ በግራም በቀኝም የተወጠረች ሀገር መሆኗ ከዚያም በላይ ደግሞ የውስጥ ጸጥታና የውስጥ ሁኔታው ለህዝቡ ብዙ ችግር መፍጠሩን አሁን ደግሞ በተሰራጨ ጽሁፍ ላይ ያየሁት በተለይ በአማራ ሀገር ያሉ ወጣቶች የጭንቅላት የመንፈስ ችግር እንዳለባቸው በትልቅ ዩኒቨርሲቲዎችና ባለሙያዎች የተጠና ጥናት መሰራጨቱ እዛ ላይ ያለው በጣም የሚያሳዝን በጣም የሚያስገርም የወደፊት የኢትዮጵያን የአማራን ብቻ ሳይሆን የኢትዮጵያን ዕጣ ፈንታ የሚወስን አይነት በህፃኖች ላይ በወጣቶች ላይ የደረሰው ችግር ከባድ መሆኑ በጣም ያሳዝነኛልና ያ መነገር አለበት፣ ያ መጻፍ አለበት፣ ያ መተንተን አለበት። ይሄ የወደፊት ዕጣ ፈንታን ለማንኛውም ለክልል ብቻ ሳይሆን ለኢትዮጵያ የሚወስን መሆኑ በጣም አሳዝኖኛል። እንግዲህ ፕሮፌሰር ተሾመ አንዳንድ ፖለቲካ ነክ የሆኑ ያው ፖለቲካውና ኢኮኖሚውን መለየት አይቻልም። በአሁን ሰዓት ኢትዮጵያ ያለው አጠቃላይ ሁኔታ ከፖለቲካው ጋር በአንድም ይሁን በሌላ እየተቆራኘ በመሆኑ መነካካታችን የማይቀር ነው። ከአብይ አህመድ የቅርብ ጊዜ የፓርላማ ቆይታ እንነሳ። ከኤርትራ አንፃር የተናገረው ነገር አለ። ያንንም ዶክተር ገዱ አንዳርጋቸውን እማኝ በማድረግ አብይ አህመድ ለትግራይ ህዝብ ያለውን ተቆርቋሪነት ህዝቤ እያለ የገለጸበትን ያንንም በዛን ወቅት ገዱ አንዳርጋቸውን ወደ አስመራ በመላክ ህዝቤን አትንካ፣ ህዝቤን ከነካ አፍንጫ ሲመታ አይን ያለቅሳልና ትግራይን ስትነካ እኔም ይሰማኛል፣ በለዚያ ወደ አንተ ነው አፈሙዙ የምናዞረው የሚል መልእክት አዝዤ ልክ ያለው ብሎ በክርና ማተብን ጠቅሶ አቶ ዶክተር ገዱ አንዳርጋቸውን ምላሽ እንዲሰጡ ገፋፍቶ ነበር። ዶክተር ገዱ አንዳርጋቸውም ምላሽ ሰጥተውታል። እንዲህ አይነት ቅጥፈት አይቼም ሰምቼም አላቅም። እኔን ለምስክርነት አጥጥራኔ ምስክር ልሆን አልችልም። ያንተ ቢጤ ውሸታሙን ፈልግና ምስክር እንዲሆን አድርግን ያሉት ነው። ከዚህን ጀምር ምን ተሰማሁት? የአብይን ጥሪና የዶክተር ገዱ አንዳርጋቸው ምላሽ። ዶክተር ገዱን በቅርቡ ተዋውቄ አነጋግሬያቸዋለሁኝ። ዶክተር ገዱ በነገሩኝ ወይንም ደግሞ እኔና እሳቸው በተነጋገርንበት ጉዳይ ላይ ወሳኝ ሐሳብ ያላቸው ሰው መሆናቸውን ለመረዳት ችያለሁ። ከዚያም በላይ ደግሞ ከፈር የወጣ ንግግር ዶክተር ገዱ አያደርጉም እኔ እስከማውቀው ድረስ እኔ እስከማውቃቸው ድረስ እና የተሰማኝ ምንድነው መሳይ ያንን ስሰማ ፓርላማ ላይ ያንን ስሰማ የተሰማኝ ነገር
ይሄ ሰውዬ እዚህ እሳት ያቀጣጥልና ሰው ወደዛ እሳት እናጥፋ ብሎ ሲሮጥ ሌላ እሳት እዛ ሌላ ቦታ የሚጀምር ሁኔታ ያለው ሰው መሆኑን ነው የተረዳሁት። እና የተባለው እውነት ይሁን ውሸት ይሁን እኛ ፈራጆ ልንሆን አንችልም። ግን የምናምነው ሰው አለ በሰራው ስራ በሚያደርገው ሁኔታ። አንዳንድ ሰዎች እንደምናውቀው ማንኛችንም እንደምናውቀው መዋሸታቸው የሚታወቀው ምላሳቸው ሲነቃነቅ ብቻ ነው። እና ምላሱ በተነቃነቀ ቁጥር የሚዋሽን ሰው ደግመን እናምናለን፣ የሱ ቃል ይበልጣል የምንልበት ምንም ማስረጃ እስካሁን ድረስ ስለሌለን የዶክተር ገዱ ምላሽም በጣም በግሩም መንገድ የጠቅላይ ሚኒስቴሩን ቢሮ በማክበር ያሉበትን ደረጃ በመመልከት ያለባቸውን የደረጃ ኃላፊነት በመጠበቅ እውነቷን ቁጭ አድርገው የመለሱ ነው የሚመስለኝ በእኔ አስተሳሰብና የሰጡትን መልስ አይቼዋለሁኝ። ትክክለኛ መልስ ይመስለኛል። ምክንያቱም የምናምናቸውና የማናምናቸው አነጋገሮች በሙሉ ፈተሸን አይተናል። ይሄው 5 7 6 ዓመት ሊሆን ነው ይሄንን ካወቅንና በዛ መንፈስ እኔ ዶክተር ገዱ የሚሉትን በጣም ደጋፊ ነኝ፣ ያሉትንም እቀበለዋለሁኝ። እንደው ፕሮፌሰር ተሾመ እንግዲህ ያለንበት ሀገር አሜሪካ በአንድ በኃላፊነት የህዝብ ቢሮ የሚመራ በህዝብ አንድ የሆነ የኃላፊነት ቦታ ያለ ባለስልጣን በተለይ ከውሸት ጋር በተያያዘ ከፍተኛ ወንጀል ነው። ምናልባትም ወዲያውኑ ነው ስልጣን እንዲለቅ የሚደረገው። በራሱ ከሚናገራቸው እዛው በዛው እያመሳከሩ ውሸቱን ማጋለጥ የሚቻል እንደሆነ ይታወቃል። ግን አሁንም በስልጣን ላይ አለ። አብይ እየዋሸ፣ አብይ እየቀጠፈ፣ አብይ እየካደ፣ አሁንም ግን በስልጣን ላይ ነው ያለው። ምን ማለት ይቻላል? ይሄን ማለት የሚቻለው ምንድነው? በአንድ በኩል መሳይ የማያስፈልግ ውሸትና ጥሩ ውሸትም ሊኖር ይችላል። የማያስፈልግ ውሸት ምንድነው? ነገ ሌላ ሰው ሄዶ ፈልጎ የሚያወጣት ነገር ላይ መዋሸት በጭራሽ የሚያስተዛዝብ ነው። ምክንያቱም አስፈላጊ ስላልሆነ። ፖለቲከኛም ብትሆን ፖለቲከኛ በማንኛውም ረገድ ቃላቸውን የሚለዋውጡ ላለፈው ለሆነው ጊዜ ብቻ የኖሩ ሰዎች አይነት ተብለው ነው የሚታዩት እና የማያስፈልግ ውሸት ነው የምንሰማው በየጊዜው። ምክንያቱም ቼክ አድርገን የምናውቀው ስለሆነ አሁን በኢኮኖሚው ላይ በተናገረው ነገሮች በሙሉ በጣም የሚገርሙ አይነት ሰነዶችን ለማስቀመጥ ሞክሯል እዛ ላይ። ይሄም የሆነበት ምክንያት ምንድነው? ለጠየቀው ጥያቄ በአንድ ሀገር ውስጥ አንድ መሪ አትጠይቁኝ፣ ገንዘብ ከየት መጣ ብላችሁ አትጠይቁኝ ብሎ ፓርላማውን በመቶም ባይሆን በራሱ ህዝቦች ከዘጋ በኋላ የሚጠበቀው ዲክቴተር ነው እንጂ በዲሞክራሲ ያስተዳድራል ተብሎ የሚጠበቅ ነገር አይኖርም። እና ኢትዮጵያ የሄደችበት ያለችው መንገድ አሁን ምንድነው? እምከፍላችሁ ደሞዛችሁን እምሰጣችሁ እኔ ነኝ፣ ያቺ ደሞዝ እንዳትቀርባችሁ እኔም ለሆነ አዳምጡ፣ እኔም ለምለው ነገር አጨብጭቡ የሚል ሁኔታ ስለሆነ መሳይ ይሄ ውሸት እየቀጠለ ነው እንጂ የሚሄደው እያነሰ የሚሄድ አይመስለኝም ወደፊትም። እንዳውም መሳይ በእኔ አስተሳሰብ ሰውየው በራሱ ላይ ጎል ያስገባ ነው የመሰለኝ። በተናገረ ቁጥር ትክክል ያልሆኑ የማይግባቡ በፊት ከተባለው ነገር ጋር የማይግባቡ ነገሮችን እያለ በራሱ ላይ በራሱ መንግስት ላይ ችግርን እያመጣ ይመስለኛልና አጠገቡ ያሉትም በደሞዝ የተቀጠሩ ሚዲያ የሌለው ሚዲያ ቢባል በደሞዝ የሚሰራ ከዚህ አይነት መንግስት እውነትን ለማግኘት አይቻልምና ይሄ እየቀጠለ ነው የሚሄደው። ወደፊትም እንዲሁ እናያለን። ከዚህ የበለጠ ሊሆን ይችላል። የምርጫ ጊዜ ስለሚሆን ደግሞ የበለጠ መጠበቅ ሳይኖርብን አይቀርም ባይ ነኝ።
ፕሮፌሰር ተሾመ እንግዲህ ባለፈው እኔም እርሶም በተገናኘን ጊዜ ከአባይ ግድብ ጉዳይ ጋር በተያዘ ፕሬዝዳንት ትራምፕ አዲስ ጫና ይዘው መጥተዋል፣ አዲስ ነገር ይዘው መጥተዋል። እርሶም በወቅቱ ያንን መነሻ አድርጎ ሰፊ ትንታኔ መስጠቱን አስታውሳለሁ። አብይ አህመድ በቀጥታ መልስ አልሰጠም። ነገር ግን ይሄ ግድብ በማን መዋጮ ነው በማን ገንዘብ ነው የተሰራው ለሚለው ፕሬዝዳንት ትራምፕ የኛ ገንዘብ አለበት እኛ ይሄንን ግድብ ፈንድ አድርገናል ወይም ደግሞ ገንዘብ ሰጥተናል ብሎ ለተናገሩት በገደም ዳምቤ ምላሽ ሰጥቷል። የትኛውም ገንዘብ ስባሪ ሳንቲም በብድርም ይሁን በሌላ መልክ ለኢትዮጵያ አልመጣም። ይሄንን ገንዘብ ይሄንን ሁሉን ነገር የሰራው የኢትዮጵያ ሕዝብ ነው፣ በውጭም በአገር ውስጥም ያለው የሰራው ነው፣ ታሪካዊ ኃላፊነቱን ተወጥቶ የሰራው ነው በሚል ገልጾታል። እኔ በቀጥታ ለመመለስ ለይህን ጥያቄ መልሱን ለመስጠት ከእምነት ውጪ ነው። ከእንግዲህ ወዲያ የሚያምን የለም። ለምሳሌ ልጥቀስልህ መሳይ፣ በኢትዮጵያ ውስጥ 5 ሚሊዮን ኮደርስ እያሰለጠንን ነው አለ። እስካሁን የሰለጠኑ ደግሞ 1 ሚሊዮን ናቸው አለ። ይሄንን ቁጥር ወስጄ ከአሜሪካን ሀገር ጋር ለማወዳደር ፈለግኩኝ። ከአሜሪካን ሀገር ጋር ኢትዮጵያ የምትወዳደር አይደለችም። ይሁን እንጂ ግን አሜሪካ ይሄን ያህል ግዙፍ የሆነ ሀገር 330 ሚሊዮን ህዝብ ያለበት ኢንዱስትሪው የትም የማይገኝ አይነት ኢንዱስትሪ በአሜሪካ እየኖረ በአሜሪካ ውስጥ ቴክኖሎጂው ከሁሉም ሀገር የበለጠ ቴክኖሎጂ እየኖረ አሜሪካ ውስጥ 1.6 ሚሊዮን ኮደርስ እና ሶፍትዌር ቴክኖሎጂ ውስጥ ናቸው ያሉት 1.6 በጠቅላላው። እሱ ግን 5 ሚሊዮን እያሰለጠንን ነው። ከዚያም በላይ ደግሞ አሁን በቅርቡ 1 ሚሊዮን አሰልጠናል ብሎ ተናግሯል። በቴፕ ላይ አለ። ይሄንን አይነት ነገር ስትሰማ ይሄ ማጋነን ብቻ አይደለም፣ ይሄ ውሸት አይደለም፣ ይሄ ፈጠራ ነው። እንደዚህ አይነት ፈጠራ ደግሞ ይሄው አሁን እንዳልኩ ቼክ ይደረጋል ወይንም ደግሞ ሄደው ሰዎች ይመረምሩታልና የማያስፈልግ በጭራሽ የማያስፈልግ ውሸት ወይንም ቅጽበት እንበለው እንደዛ አይነት ስራ እየተሰራ ነው። ይሄ ብቻ አይደለም የሚያሳዝነው ደግሞ የአገሩ ባለስልጣኖች ይሄንን እየሰሙ ይሄን እያዩ እከሌ ከዋሸ እኔም ማልዋሽበት ምክንያት ምንድነው የሚል ደረጃው እየተለወጠ ሄደ ማለት ነው። የሀገሪቱ ደረጃ እየተለወጠ ሄደ ማለት ነውና የሚሰጡን ቁጥሮች የሚሰጡን አሃዞች ምንም የማይገናኙ በኢትዮጵያ ውስጥ ከሚሆነው ነገር ጋር የማይገናኙ ሆነው ነው የምታገኛቸውና በዚህም ሊፈርድ ይችላል ለማለት ፈልጌ ነው። እንግዲህ ፕሮፌሰር ተሾመ አንዳንድ ርዕሰ ጉዳዮችን አነሳለሁ። ከዚህ ከጸጥታና ከአጠቃላይ የሀገሪቱ ደህንነት ጉዳይ ጋር የተያዘ ነው። ቀደም ሲል ጠቅሻለሁ። በሰሜን ኢትዮጵያ በትግራይ በወልቃይት አካባቢ ያለው ፍጥጫ፣ እንደዚሁም ጋምቤላ ሰሞኑን የተከሰተው፣ በአማራ ክልል በከፍተኛ ደረጃ እየተጋጋለ የመጣው፣ ኦሮሚያ በወለጋ አካባቢ ያለው ውሉን የለቀቀ ጦርነት፣ እንደዚሁም በተለያዩ የኢትዮጵያ አካባቢዎች ያለው የሰላም እጦት፣ እነዚህ ሁሉ ተዳምረው አብይ አህመድ የት ነው ያለው? እንደው አዲስ አበባ ብቻ ኢትዮጵያ ልትገልጽ የምትችል አይደለችም። እሱ አሁንም ሀገሪቱን በሙሉ የተቆጣጠረ በእጁ ያለ አድርጎ ነው ለመግለጽ የሚሞክረው። ነገር ግን አይደለም፣ ኳሷ በሱ እግር ስር ብቻ አይደለችም። አብይ አህመድ ምንድን ነው? የአዲስ አበባ ከንቲባ ወይስ የኢትዮጵያ መሪ? አብይ አህመድ እኔ እስከምረዳው ድረስ በሩቅ ነው፣ በፐርሰናሊ አላውቀውም። እኔም እስከምረዳው ድረስ ህዝብን የሚያሰባስብ የሚያስታርቅ የተጣሉትን የሚያስማማ አይነት መሪ አይደለም። የዚህ አይነት ችሎታ የለውም። ምናልባትም ችሎታ አለው ብልና ቸር ሆኜ ብለግስ የፕሮጀክት ማኔጀር ሊሆን ይችላል። ግን ሰዎችን የሚያቀራርብ ሰዎችን ደግሞ ጥሩ ስራ እንዲሰሩ ወይንም ደግሞ መልካም ሐሳብ እንዲኖራቸው የሚደግፍ አይነት ሰው አይደለም። ይሄ ችሎታ የለውም። ይህንን የምልበት ምክንያት ምንድነው? አማራንና ትግሬን ያጣላል፣ ትግሬንና ሌሎችን ያጣላል፣ አማራንና ኦሮሞችን ያጣላል። የሱ ፎርሙላ ስልጣን ላይ እስካስቀመጠኝ ድረስ አንዱን ከአንዱ ጋር እያጣላሁ ነው የምኖር የሚል አይነት ፎርሙላ ነው ይዞ ያለው። አሁን በቅርብ ያለው ቅድም እንደጠቀስከው አንተ
ትግራይ በአማራ ላይ የፈጸመው ችግር ልነግራችሁ አልችልም። ለምንድነው የአማራን ህዝብ ለዛን ጊዜ ያልጠበቀው? ይሄ ከሆነ ለምንድነው አሁን ያገረው? ይሄንን በምን አይነት መንገድ ነው ይሄ የመጣበት ምክንያት? አሁንስ ይፋ የሆነበት ምክንያት ምን ታስቦ ነው የሚገር እንድታነሳ ያደርጋል። ይሄንን ስትመረምርና ትንሽ ሐሳብ ውስጥ ስታስገባው ይሄ ሰውዬ ሰዎችን የማጣላት ነገሮችን ለመተንኮስ እዛ ቅድም እንዳልኩት እዛች ጋር እሳት ለኩሶ ሰው ወደዛች ሐሳቡ ሲሄድ ሌላ ቦታ ደግሞ እሳት መለኮስ አይነት ሁኔታ አድርጌ ነው ያየሁት እኔ። በዚህ አይነት ሁኔታ 120 ሚሊዮን 130 ሚሊዮን ያለበት ህዝብ ያለበት አገር ከዚያም በላይ ደግሞ በባህልም የበለጠ ተጣምረን ብንኖርም እያንዳንዱ ለየት ያለ ባህል ስለሚኖረው ለመለየት ህዝቡን በጣም ቀላል ነው። በዚህ ደግሞ የመንግስትን በጀት መሳይ ያለውን የሌለውን የመንግስትን በጀት አዲስ አበባ ላይ ብቻ አስቀምጠ ከዚያም በላይ ደግሞ ያለውን የሌለውን የመንግስትን በጀት ሰውን ለማታለል የምታረገው ስራ ከሆነ ማንኛውም ሰው ሰክሰስፉል ሊሆን ይችላል፣ ሐሳብ ካልገባው በስተቀር ማለት ነው። ዞር አድርጎ ካላሰበ በስተቀር ማለት ነው። አብይ አህመድ እያረገ ያለው አሁን ያለ የሌለውን የኢትዮጵያን በጀት ከዛም ከውጪ የሚያመጣውን ገንዘብ በሙሉ የኢትዮጵያን ህዝብ ለማዋናበድና እርስ በርሱ ተስማምቶ እንዳይኖር የማድረግ ስልት የያዘ አድርጌ ነው የማየውና ይሄ በጣም አሳዛኝ ነው ለሁላችንም። ሁላችንም በዚህ ነገር ላይ መነጋገር አለብን። ከዚያም በላይ ደግሞ የሰውየውን ፎርሙላ ማወቅ ይኖርብናልና አንዱ ደስ የሚለኝ ነገር መሳይ ይሄን ሁሉ ካልኩ በኋላ እግዚአብሔር እንኳን ፋኖን ሰጠን ለማለት የሚያስብል ነገር ነው። ምክንያቱም ያለዛ አገሪቷ ልትጠፋ ትችል ነበር ማለት ነው። እንግዲህ ማንኛውም ሰው በያለበት እንደዚህ አይነት መሪ መሆኑን ካወቀ ከዚህ መሪ መዳን አለበትና የሚያድነውን መፈለግ ይኖርበታል ማለት ነው። ምን ይታዩታል? አሁን ማክሰኞ ዕለት ብዙ ሰዎች የጠበቁት ነገር ነበረ። ምክንያቱም ከእጁ እያመለጡ ያሉ ነገሮች አሉ ማይቆጣጠራቸው። ቀደም ሲል እንደተባለው ኳሷ በእግሩ ስር በሱ ብቻ አይደለችም፣ ሌሎች ኃይሎች እየመጡ ነው። በአገሪቱ ዕድል ዕጣ ፈንታ ላይ ለመወሰን አቅም እያጎለበቱ አቅማቸውን እያፈረጠሙ ያሉ ኃይሎች እየመጡ ነው። ምናልባት እኔ እናንተ ትንሽ ለየት ልንል እንችላለን ከሌሎችም ምናልባት በዚህ አስተሳሰብ። እኔ በበኩሌ ሳስበው አሁን የማክሰኞ ዕለት የተደረገውን ንግግር ሳይ ኢትዮጵያ የከበባትን ችግር ሳይ ሰውየው ከራሱ ውጪ የሚያይ አይመስለኝም መሳይ። ከራሱ ጥቅም ውጪ የሚያይ አይመስለኝም። ከራሱ ጥቅም ውጪ የሚያይ ቢሆን ኖሮ ያልከው ፍንጭ ሊመጣ ይችል ነበረ። ምናልባትም ግጭቶችን በየቦታው ከመቀስቀስ ከመጀመር ሊቆጠብ የሚችልበትን ዘዴ ሊፈጥር ይችል ይሆናል። እሱ በራሱ የሚገባበትን ቤት ያመቻቸ ነው የሚመስለኝ። እኔ አንድ ችግር ቢነሳ ለኢትዮጵያ ሕዝብ ነው እንጂ ያ ችግር የሚሆነው ትርፉም የሚቀመጠው እሱ የሚሄድበት ቤት አለው፣ የሚሄድበት ቦታ አለ። ከኢትዮጵያ ውስጥ ተነስቶ ወደ ሌላ ቦታ ይሄዳል። ይችን ያዘጋጀ ነው የሚመስለኝ። እኛ ግን ባለን አቅምና ኢትዮጵያኖች ማለቴ ነው ባለን አቅምና ባለን ትንፋሽ እነኚህን ነገሮች ለህዝቡ መግለጽ ይኖርብናል። ህዝቡም ይሄን መረዳት አለበት። ከእንግዲህ ወዲያ ህዝቡ አይረዳም ብለህ ነው? በፍራቻ ላይ ያለ ህዝብ ደሞዙ እየተያዘበት በየጊዜው ከደሞዙ የሚዘረፍ ህዝብ ነው ኢትዮጵያ ውስጥ ያለውና ችግሩ እየሰፋ ነው የሚሄደው። በእርግጥም በኢትዮጵያ ውስጥ የደላቸው ሰዎች አሉ፣ የተስማማቸው ሰዎች አሉ። ምክንያቱም የመንግስት ፖሊሲ በሙሉ ለነሱ የተቀመጠ ወይንም ደግሞ ለነሱ የተስማማ የሚመስላቸው ሰዎች አሉ። ነገር ግን ይሄ ዘላቂ ሊሆን አይችልም። በምንም አይነት መንገድ እንደዚህ አይነት ፖሊሲና እንደዚህ አይነት አገዛዝ
ለዘላለም ሊቆይ አይችልም። ብዙ